መጽሐፍ ቅዱስ ብቻውን በቂ ነው ቢል የዮሐንስ ወንጌል ምዕራፍ 2 ስታነቡ ምን ይላል? በገሊላ ቃና ወይም በቃና ዘገሊላ በሶስተኛው ቀን ምን ተደረገ ነው የሚለው? ሰርግ ተደረገ ይላል አይደል? አቃሉ ጋራችሁ ምን ተደረገ? በስንተኛው ቀን? አሁን እስኪ መጽሐፍ ቅዱስ እንደይሉት ሶስተኛው ቀን የተባለው ከመቼ እስከ መቼ ነው ብትሉት መጽሐፍ ቅዱስ መልስ የለውም። ብሉይ አይመልሰው፣ አዲስ አይመልሰው። ሶስተኛው ቤተክርስቲያን ኢየሱስ ማለት ኃጢአቱን አይደለም። ሞገሰ ቃል ግን ክብር ስለሚገባው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስትለው ደግሞ ልዩ ክብር አለው አይደል እንዴ? አይደል? ይሄ ሞገሰ ቃል ክብር መስጠት እኮ ነው እንጂ ኢየሱስማ መድኃኒት ነው፣ ችግር አለው። ግን አመስጥሮ አራቆ ወንጌልን መግለጥ የምትችለው የኛ ቤተክርስቲያን ነው። አንድ አረፍተ ነገር እኮ የአዲስ ኪዳን ትምህርት እኮ በ13 ይተረጎማል አይደል? አንድ አረፍተ ነገር በ13 አዲስ ኪዳን ተረጉማል። የኛ ቤተክርስቲያን ብቻ ነው ተረጉሞ። አንድ አረፍተ ነገር ብሉይ ኪዳን እኮ በ11 ተረጉማል። አንድን በላ ማለት ነው። 30 ዓመት ላይ ከዮሐንስ ጋር በዮርዳኖስ ተገናኙ። ከናዝሬት መጥቶ እስከዚያ ድረስ 12 ዓመት እስከ 30 ዓመት የት ነበር ክርስቶስ? መጽሐፍ ቅዱስ ላይ ተጻፈ። ይህን የታገኙታላችሁ ሙሉን እስከ 30 ዓመት እንዴት እንዳደገ ከልጅነት ከድንግል ከተወለደ በኋላ በሰፈር ከሕፃናት ጋር እንዴት እንዳደገ በዝርዝር ታምረ ኢየሱስ ላይ ግን ሙሉ ታሪኩ ታገኙታላችሁ። ስለዚህ መጽሐፍ ቅዱስን አዲስ ኪዳን ሊሞላው የሚችለው ታምረ ኢየሱስ ነው ማለት ነው። በነገራችን ላይ ኢሳይያስን ያህል ልዑለ ቃል ነቢይ እነሆ ምልክቱ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙ አማኑኤል ይባላል፣ እግዚአብሔር ከእኛ ጋራ ነው ማለት ነው ትርጓሜው። ይህንን በሚሰብክበት ጊዜ በመጋዝ ተሰንጥቆ ነው የሞተው ነቢይ። ሰርግ ነው የጠራው፣ ኃጢአት አልሰራም። የአማኑኤል መወለድ ያ ተዋህዶ በድንግል ማርያም የተከናወነ መሆኑን መግለጽ ነው። የሰርግ ቤቷ ድንግል ማርያም ናት። ሙሽሪት ቤተ ክርስቲያን ሙሽራችን ክርስቶስ ነው። ተዳረ ስንል ሥጋ ለበሰ ማለት ነው። አዳሪ ነው ስንል በሦስቱ አንድነት ፈቃድ እግዚአብሔር ስለሆነ ማለት ነው። አዲሱ ትውልድ ቀመሩ ሲቆጥረው 60 የዳንኤል ሱባኤ አለ። በዳንኤል ሱባኤ ሲቀመሩት ክርስቶስ አልፏቸዋል፣ ወልዷል፣ ተወልዷል። እነሱ ግን ይወርዳል ወደ እያሉ ገና ቁጭ ብለዋል። ገና ሌላ መሲህ ይጠብቃሉ። ሐሳዊ መሲህ እንደሚጠብቁ እውነተኛው መሲህ ክርስቶስ ከድንግል ተወልዷል። ይህ ሳይከበሩ እስካሁን ይኖራሉ። ማለትም የሰርግ ቤቱን ስላላከበሩ ማለት ነው። ማቴዎስ 22 ከቁጥር 1 ጀምሮ እስከ 14 ያለውን ስታነቁ በዚህ ዙሪያ ነው የምንማማር። ትመስል መንግሥተ ሰማያት በዚህ በዓለ ዘገብረ ከብካበ ለወልዱ ለልጁ ሰርግ ያደረገ ባለጸጋ ሰውን የእግዚአብሔር መንግሥት ትመስላለች። ወይም የእግዚአብሔር መንግሥት ለልጁ ሰርግ ያዘጋጀ ባለጸጋ ሰውን ትመስላለች። ሰዎችን ባለጸጋ እግዚአብሔር ብቻ ነው። ይህ 40 ሕንፃ ገብቶ ቅልፍ ያጣ ሰው አይደለም ባለጸጋ የሚባል። ሸራ ጋር ሸራ ውስጥ ከሚያድረው ጋር እኮ ሲሰቃይ የሚያድረው ባለጸጋ ሰው አይደለም። ትናንት አግኝቶ ዛሬ የሚያውቀው አይደለም። ስመ ባይል እግዚአብሔር ያክል ለሁሉ ነው ወደ ነጉርበት ለሁሉ አትረፍርፎ የሚሰጠው ብቸኛው ባለጸጋ የድንግል ማርያም ልጅ አማኑኤል ብቻ ነው። ክብር ለስሙ ይሁን። እስኪ በሉ የእግዚአብሔር መንግሥት በሉ ሲል ለልጁ ሰርግ ያዘጋጀ ባለጸጋን ትመስላለች። ለልጁ ምን ያለ? አዎ የሚወደው ልጅ ሰው ሲኖረው እናትም ትሆናለች፣ አባት ሊሆን ይችላል። እናት አባት ልንል እንችላለን። እጅግ የሚወዱት ልጃቸውን እጅግ የሚወዷት ልጃቸውን ሲድሩ ምን ያደርጋሉ? መጀመሪያ ቤቱ ይዘጋጃል። ከዚያ በኋላ ይነጠፋል፣ ይጎዘጎዛል፣ ሐረገ ወርድ ይሳልበታል። እሱ ብቻ አይደለም፣ በሬው ይታረዳል፣ ወይን ጠጁም ይጣላል። የሚያስፈልገው ነገር ለሚወዱት ልጃቸው የማያደርጉ ነገር የለምና ከቤቱ ጀምሮ እስከ ድግሱ ድረስ ሁሉን ነገር ይዘጋጃል። ያማረ የተዋበ ሰርግ እንዲሆን ለልጁ ማለት ይህን ያደርጋል። ስለዚህ የእግዚአብሔር መንግሥት እንደዚህ ያላታል። የሚወደው ልጁን እንደሚድር ሰው ባለጸጋ የእግዚአብሔር መንግሥት እንደዚህ ያላታል። ከዚያ በኋላ ይህ ሰው ልጁ ሊድር ነውና ቤቱን አዘጋጅቷል፣ ድግሱ ተደግሷል። ሁሉን ካሟላ በኋላ ቀጣዩ እንግዳ መጥራት አይደለ? ምን መጥራት? ቤቱ ይዘጋጃል አይደለ? ከቤቱ ቀጥሎ ድግሱ ነው አይደለ? ከድግሱ ቀጥሎ ምንድን ነው? እንግዳ ይጠራል አይደለ? ለሰርግ የታደሙ የሚፈልጉ ሰዎች እንዲጠሩ ይደረጋል። እነኛን የሚጠሩ ከዚያ በፊት ደግሞ ጠሪዎች ያስፈልጋል። ጠሪዎች ተጠሪዎች አይደለ? ልጁን ይዳራል፣
የሚዳርጅ አለ፣ ዳር ያለ የሚዳርጅ አለ አይደል? እየሰማችሁ ነው። ምስጋናዊ ነው ወንጌል። ወንጌል በምሳሌ የተሰበከው በዓለም ላይ በወንጌልን በምሳሌ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በደንብ ሰብኮታል። ምሳሌ ባጭሩ ለምን አስፈለገ ከተባለ የማይገባን ነገር እንዲገባ ነው። ሌላ ነገር የለውም። የማናውቀው ነገር ረቀቅ ያለብን ነገር በሚናውቀው ነገር ሲነገረን በቀላሉ እንዲገባ ማለት ነው። ስለዚህ ክርስቶስ በምሳሌ ወንጌልን በደንብ ሰብኮታልና የሰርግ ቤት አለ፣ ዳር ያለ፣ ተዳሪ ያለ፣ ድግሱ አለ። ከዚያ በኋላ ጠሪዎች አሉ፣ ተጠሪዎች አሉ። እነኛን አገልጋዮችን ጠራቸውና ሂድ እንግዲህ ለሰርጉ የተፈለጉ ሰዎች አሉ፣ የሚታደሙ ሰዎች አሉ፣ ጥሩልኝ ብሎ ላካቸው ይላል። ሰርግ ጠሪዎቹን ሰርግ እንዲጠሩ የሚጠሩትን እንዲጠሩ ላካቸው። መልእክተኞችን ላከ። ሄዱና ጠሩ። ቤቱ ተዘጋጅቷል፣ ተነጥፏል፣ ተጎዝጉዟል፣ ሐረገ ወርቅ ተስሎበታል፣ በሬውን አርዷል ባለጸጋው፣ ወይን ጠጁ ተጥሏል። የቀረ የለም፣ የሚበላው የሚጠጣው በቤቱ ተዘጋጅቷል። አሁን የቀረው እናንተ ወደ ልጄ ሰርግ ኑ ተሰብሰቡና እኔንም አስደስቱኝ፣ እናንተም ተደሰቱ፣ ድግሴን ብሉልኝ ብሎ ባለጸጋው መልእክተኞችን ላከና ጠራ ነው የሚለው። ሰዎች ለሰርግ የተፈለጉ ሰዎች ተጠሩ። ሲጠሩ እንደው ቸል አሉት ሰርጉን ይላል። ተቃሉ ጋር ናቸው። ምን አሉት? ሰርጉን ምን አሉት? ቸል አሉት ይላል። ምንም ቦታ አልሰጡትም። ቸል አሉት ሰርጉን። ከዚያ በኋላ ባለጸጋው እነኛ መጡና ለሰርጉ ቸል ብለውታል። ነጋዴው ወደ ንግዱ፣ ገበሬው ወደ እርሻው። ወቦዝ ወፈረ ውስጥ አጸደ ወይኑ ወይን ተቃዩ ደግሞ ወይን ብተን ይሻለኛል፣ አንድ ቀን የተከልኩት ወይን ለብዙ ጊዜ ይሆነኛል ብሎ ወደ ወይኑ ቦታው ሄዱ። በአጠቃላይ ሰርጉ ቸል አሉ። ይሄ ሰርጉ ቸል ማለታቸው በበቃም ነበረ። ከዚያም አልፈው ይዘው ሰርግ የሚጠሩትን ገረፏቸው ይላል መጽሐፍ። ምን አሏቸው? ክፉ ሰዎች ሰርግ የሚጠራ ሰው ይገረፋል እንዴ? ገረፏቸው ይላል። ሰርግ ሊጠሩ ገረፏቸው። መግረፉም በበቃቸው ይዘው በመጋዝ ሰነጠቋቸው ይላል። በሰይፍም ገደሏቸው ይላል። መከራን ያደረሱባቸው ይላል። ከዚያ በኋላ ይህንን መጥተው ለእርሱ ነገሩት። እርሱም ደግሞ ሌሎቹን ሰዎች ላከና አገራቸውን ማቃጠለ፣ እነሱንም ገደላቸው ይላል። እነኛ ለሰርግ ለመጀመሪያ የታደሙ ሰዎች ሌሎቹም ባሪያዎቹን በኋላ ሲልክ ምን አለ ባለሰርጉ፣ ከዚህ በኋላ የምትጠሩት ለሰርግ የታደሙትን አይደለም፣ በየመንገዱ በየሰፈሩ በየአደባባዩ ያገኛችሁትን ለሰርግ ጥሩልኛል። አቃሉ ጋር ናቸው። ለሰርግ የተፈለጉት የሚለዋል አቸድለውታል። ከዚያም አልፎ እነኛን ጠሪዎቹን ገደሏቸው፣ አሰቃዩቸው፣ አሰሯቸው፣ መከራ ደረሱባቸው። ስለዚህ ሁለተኛ ባሪያዎቹን አገልጋዮቹን ሲልክ ከዚህ በኋላ ሰው እንዲያትመርጧል ሁሉ ሰው ይወሙ ለላለው ውስተበቋሉት ዋስፋት ዋናቀስ በየመንገዱ በየአደባባዩ በየአዳራሹ ያሉትን ያገኛችሁትን ሁሉ ጠርታችሁ አምጡልኝ። ዋናውን የሚፈልገው ወደ ሰርጉ ቤት የሚመጣ ሰርጉ ቤትን የሚሞላ እፈልጋለሁ። ድግሱን የሚበላ ብቻ ነው እፈልገው። ሰባት ብረቱ ጥሩልኝ አለ ባለጸጋው። ከዚያ በኋላ ወጡና ባገኙትን ሁሉ ጠሩ ይላል። በየመንገዱ በየሰፈሩ በየመንደሩ በየአደባባዩ በየበሩ ያገኙትን ሰው ሁሉ ጠሩና ባለጸጋው በነገራቸው መሰረት ሲመጡ ሁሉም ሰው መጣና የባለጸጋውን ቤት ሞላው ይላል። የሰርጉ ቤት ሞላ። ምን አለ? እነኛ ቀረባቸው እንጂ ሰርጉ አልቀረበትም ማለት ነው። አዎ ሌሎች ተጠርተው መጡ። የታሰቡት አልሆኑም፣ ለነሱ አላለላቸውም። ሌሎች ግን መጡ። ከየአቅጣጫው ተሰብስበው ያልታሰቡ ሰዎች መጡና ሰርግ ቤቱን ሞሉት። ወመላ ቤተ ባዕል እምእለ ይረፍቁ ለከብካብ፣ ወደ ሰርጉ መጥተው የተቀመጡትን ሰዎች ቤቱ ሞላ፣ የባለጸጋው ቤት ሞላ ይላል። ከዚያ ንጉሥ ወይ ደስ ሊልህ ይገባል፣ የምትወደው ልጅ ይድርሃል፣ ቤቱን አንጥፈህ ጎዝጉዘህ አዘጋጅተዋል፣ ድግሱን ደግሰሃል። እነኛ የታሰቡት ባይልላቸው ባይመጡ፣ ነገር ግን ባለጸጋው ያንተ ቤት ሞልቶልሃልና እንግዳዎች መጥተው ቤቱን ሞልተውታል፣ ደስ ሊልህ ይገባል፣ ግባና ያሉት። ምን አሉት? ገብተህ ያሉት። ከዚህ በኋላ ባለጸጋው ወባ ባዕል ውስተ ቤት፣ ወደ ቤት ባለጸጋው ገባ። ከበላይ ለይረፍቁ ለከብካብ፣ ለሰርግ መጥተው የተሰበሰቡትን ሰዎች ለማየት ገባ። ገብቶ በሚያይበት ጊዜ ቤቱ ሞልቷል። ምን ብሏል? ቤቱ ሞልቷል።
አሁን እንግዲህ አጠርታችሁ ሁሉም ቢቀርባችሁ ልጅ ድራችሁ በሬ አርዳችሁ ወይን ጠጅ ጥላችሁ ብዙ ወር ደክማችሁ አዘጋጅታችሁ ሁሉም ሰው አልመጣም ብሎ ቢቀርስ ምን ይሰማችኋል? አያችሁ እነኛ ሲቀሩ ግን ሰው አልጠፋ። በየምግብ ያለው ተጠርቶ ገባና ቤቱን ሞላው። ባለጸጋው ገብቶ ሳይ ደስ አለው። ምክንያቱም ቤቱ በእንግዳ ሞልቶለታል። እንግዳ ወዳጅ ነው፣ ሁሉንም እኩል የሚወድ ነው ባለጸጋው። ስለዚህ ቤቱ ሲሞላለ ደስ አለው። ነገር ግን እንዲህ ሲቃይ ግራና ቀኙን ፊትና ኋላ በሚቃይበት ጊዜ ቤት ውስጥ ወረከበ ሀደ ብእሴ ዘይለብሰ ልብሰ መርዓ የሰርግ ልብስ ያለበሰ አንድ ሰው አገኘ ይላል። እዚያ ሁሉ ሕዝብ አንድ ሰው ምን ያለበሰ የሰርግ ልብስ ያለበሰ አንድ ሰው ተገኘ። ከዚያ ባለጸጋው መፍቀሬ ሰብ ነውና ሰው ወዳጅ ነውና እጅግ ወዳጅ ነውና እጅግ ከልቡ ሰውን ስለሚወድ ምን አለው? በትሕትና ዝቅ አለና ኦአርኬ ለምን ትቆይ ከዚህ ዘይለብሰ ልብሰ መርዓ ወዳጅ ለምን የሰርግ ልብስ አትለብስ እዚህ ገባ አለ። አቃሉ ያናችሁ በፍቅር ቋንቋ ማለት ነው። ወዳጅ ሁሉም የሰርግ ልብስ ለብሶ እዚህ መጥቷል። ደስ ብሎኝ ገብቻለሁ፣ ግን አንተ ሳይቀር አለኝ። ለምንድን ነው ብቻህን የሰርግ ልብስ አትለብስ የወጣኸው? እዚህ ገባ ለምን ገባ ሰርግ ገብቶ ብሎ ሲጠይቀው ባለጸጋው ሰውየው ምን መልስ ሰጠ? ወተፈጽመ ውእቱ ዝም አለ። እርሱ ምን አለ? ረስታችሁታል። እስኪ በሉ እርሱ ምን ነበረ? እርሱ ምን አለ? ዝም አለ። ርዕሳችን ነበር የትምህርቱ መነሻ ቁጥር 13 ላይ የምታገኙት ማቴዎስ 22 እርሱ ምን አለ? ሁላችሁ በሉ እርሱም በሉ ዝም አለ። አያችሁ ተጠይቆ ነው። የሰርግ ልብስ ለምን አለበስክም? ወደ ሰርጉ የሸገባ ልብስ መግባት ነበረብህ። ወደዚህ ስትመጣ ዝም ብለህ ሳትለብስ ለምን መጣህ ብሎ ሲጠይቀው መልስ አጣና ዝም አለ። አሁን መልስ ይጠፋል። እኛ ብንሆን ስንቱ ማወራ ምን ችግር አለ? መግዣ ስለሌለኝ አይደል ማለት ይችላል አይደል? እኔ መግዣ ስለሌለኝ አለበስኩ ማለት ይችላል። አይ ገንዘብ ስለሌለኝ ማዋስ የሚያወሰኝ ሰው ስለሌለ መግዛት አልቻልኩም ስለሌለኝ ማለት ይችላል አይደል? ብዙ ማውራት እንችላለን። ብዙ በቀባጠር ነው ግን አይቻልም። ይሄ ጠፍቶት አይደለም ለሰውየው አሉ መተርጉማኑ ያሉት መተርጉማኑ ይሄ ጠፍቶት አይደለም። ሰርግ ልብስ ያልገዛሁት መግዣ ስለሌለኝ ያለበስኩትም የተቀመጠ ስለሌለኝ የሚያወሰኝ ዘመድ ስለሌለኝ ብሎ ለምን አይመልስም? ለምን ዝም ማለት ነው? ሞኝ ይሄ ጠፍቶት ነው እንዴ? ከዚህ በላይ ብዙ ማውራት ይችል ነበረ። የሚሰጠው መልስ ከባድ ስለሆነ ዝምታ መረጠ። የሚሰጠው መልስ ምን መልስ ሰጠ ነበረ? ምክንያቱም ምናሉ አዲስ ልብስ ግዛ አላልኩም፣ ይሄንን አጥበህ ንጽህናውን ብትጠብቀው የሰርግ ልብስ ይሆናል ይለዋል። ልብሱ እኮ ለብሷል። ልብሱ ግን የት አይደለም። አረ ነገር ልብስ ለብሷል። ልብሱን ግን የሰርግ ልብስ አላደረገውም፣ አላጠበው፣ ንጽህናውን አልጠበቀውም እንጂ ነጭ ልብስ ጥቁር ልብስ ምናምን የፋሽን ጉዳይ አይደለም። ሰው እየጠየቀ ያለው የለበስከውን ንጽህናውን ብትጠብቀው የሰርግ ልብስ ሆን ነበረ። ለምን አላጠብክም? ይህንን ለምን ንጽህናውን አልጠበቅም ስለሚለው ይህንን የሚሰጠውን መልስ ስለሚያውቅ ምንን መረጠ? ሰውየው ዝም አለ ይላል። በዚያ በኋላ ከሰርግ ቤት አውጡታል። ምክንያቱም የሰርግ ልብስ ያለበሰው። ይሄ ምሳሌያዊ ትምህርት ነው። ነጋዴ ሲበዛ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመክሊት ትርፍና ኪሳራ ያስተምራል ለነጋዴዎች። ይሄ በቀላሉ ስለሚገባቸው ትርፍና ኪሳራ ለነጋዴ በላይ የሚያውቅ የለም። ገበሬዎች ሲበዙ በዘር እየመሰለ ያስተምራል። የዘር ምሳሌውን ትምህርት ታውቃላችሁ፣ ጊዜ ይነግራል። ማቴዎስ 13ን ማንበብ ነው። በዘር ምሳሌ መስሎ ያስተምራል። ገበሬዎች በደንብ ያን ስለሚያውቁ ማረስ መቆፈር ቀንበር ተሸክሞ ላይ ውሃታቸው አሁኖ እየተንቀሳቀሰ በገጸ ምድር ምንም ነገር ሳያሳቅቀው የሚያርስ ገበሬ ነው። ከዚያ በኋላ ምን ያክል ብሩ እንደሚያፈራ በደንብ ጠንቅቆ የሚያውቅ ገበሬ ስለሚያውቅ ይህንን በደንብ አድርጎ ገበሬዎች የሚበዙበት እንደዚህ አካባቢ ያስተምራል። ሴቶች እናቶች በሚበዙበት አካባቢ ደግሞ በእርሾ መስሎ ያስተምር ነበረ። ወንጌል በእርሾ ተሰምቷል። እርሾን ከሴቶች በላይ ማን ያውቀዋል? በዛ አነሰ እንዴት ይቀመማል፣ እንዴት ይደረጋል፣ እናቶች ያውቁታል። ይሄ ስለዚህ በእርሾ ለሴቶች ያስተምር ነበር ክርስቶስ ወንጌልን ማለት ነው። እዚህ ላይ ደግሞ በሰርግ ቤት ነው እያስተማረ ያለው፣ መስሎ እያስተማረ ያለው። እስከዚህ ድረስ ምሳሌያዊ ትምህርት ነው። ትርጓሜው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማይተረጎም መጽሐፍ ቅዱስ የለም ባጭሩ።
ይሄ ዝም ብሎ መጽሐፍ ቅዱስ ብቻውን በቂ ነው ተሸክሞ በየመንገዱ የሚጮኸው ጥቅስ ጠቃሽ እንደዚህ አይደለች። የእኛ ቤተክርስቲያን መጽሐፍ ቅዱስን ተሸክመው መጽሐፍ ቅዱስን የማይረዱ መጽሐፍ ቅዱስ እየሰበኩ መጽሐፍ ቅዱስ ያልገባቸው ዝም ብሎ በጫጫታ በሆይታ ብቻ ወንጌል ብቻ የሚሉ እንደዚህ አይደለም። የእኛ ቤተክርስቲያን አበጥራ ጠርጥራ ተርጉማ አመስጥራ ተራቃ ትገልጣለች ወንጌል። የኢትዮጵያ ቤተክርስቲያን አይደለም በዚህ አሁን ካሉ ከማይመስሉ አይደለም ቀርቶ የሚመስሉን እንኳን ኦሪየንታል ቸርች ሲባሉ አብያተ ክርስቲያናት የሚባሉ በውጭ ዓለም ያሉ አብያተ ክርስቲያናት እነሱ እንኳን እንደኛ ወንጌሉን አያውቁትም። ስለታው እንግሊዝኛ ቋንቋ ሊሰብኩ ይችላሉ፣ አረበኛ ሊሰብኩ ይችላሉ፣ ሂብሩ ሊሰብኩ ይችላሉ፣ ጽር ሊሰብኩ ይችላሉ፣ ዩጋሪት ሊሰብኩ ይችላሉ። እሱ ምንም ነገር አይደለም። ቋንቋ በየትኛው ቋንቋ ይሰብክ፣ ግን አመስጥሮ አራቆ ወንጌልን መግለጥ የምትችለው የኛ ቤተክርስቲያን ናት። ከቃሉ ጋር ናቸው። አንድ አረፍተ ነገር እኮ የአዲስ ኪዳን ትምህርት እኮ በ13 ይተረጉማል አይደል? አንድ አረፍተ ነገር በ13 አዲስ ኪዳን ተረጉማል። የኛ ቤተክርስቲያን ብቻ ነው ተረጉሙ። አንድ አረፍተ ነገር ብሉይ ኪዳን እኮ በ11 ይተረጉማል። አንድን በላ ማለት ነው ተረጉማለች። በ8 መጻሕፍተ ሊቃውንት ተረጉማለች። በ9 መጻሕፍተ ሊቃውንት በ7 መጻሕፍተ መነኮሳት አንድም ብላ የምትተረጉም ብቸኛዋ ቤተክርስቲያን ናት። ስለዚህ አሁን አይደል መጽሐፍ ቅዱስ በቂ ነው፣ ትርጓሜ አያስፈልገውም፣ ሌላ ማጣቀሻ አያስፈልገውም ይሉናል። እንዴት ብሎ መጽሐፍ ቅዱስ ብቻውን በቂ ሊሆን አይችልም ካልተተረጎመ። 10 መጻሕፍት አልደገፉት በቀመር ተቀምሮ ካልተደረሰበት መጽሐፍ ቅዱስ ብቻውን ማወቅ አይቻልም። ብቻውን በቂ ሊሆን አይችልም። ከቃሉ ጋር ናቸው። መጽሐፍ ቅዱስ ብቻውን በቂ ነው ይሏቸዋል። ሌላ መጽሐፍ አያስፈልግም በሱ መጥቀስ ይሏቸዋል። አሁን መጽሐፍ ቅዱስ እኮ ሰማያዊ ሕገ መንግሥት መለኮታዊ መመሪያ ነው። የመጻሕፍት ሁሉ ወላጅ አባት ነው። ምንም ጥርጥር የለውም። መጽሐፍ ቅዱስ የሁሉ ወላጅ ነው። የመጻሕፍት ሁሉ ወላጅ ነው። ሰማያዊ ሕገ መንግሥት መለኮታዊ መመሪያ ነው። ማንም ተነስቶ ዝም ብሎ አላፊ አግዳሚው ማንም የመጣው የሄደው አገር መሪ ሁሉ ሊያሻሽለው የማይችል በየትኛው ምክር ቤት የማይሻሻል አንቀጽ የማይጠቀስለት ብቸኛ ሰማያዊ ሕገ መንግሥት መለኮታዊ መመሪያ ነው መጽሐፍ ቅዱስ። ዓለም ተጠቅሎ ሲያልፍ እንኳን ለዘላለም ያው ሆኖ የሚኖር የእግዚአብሔር ቃል ነው። የማን ቃል ነው? የእግዚአብሔር ቃል ነው። መጽሐፍ ችግር የለውም። ግን ማጣቀሻ ያስፈልገውም ድጋፍ መጻሕፍት አያስፈልጉትም። የሚደግፉት መጻሕፍት ማለት ግን ስህተት ነው። በገድል ይደገፋል፣ በድርሳን ይደገፋል፣ በትርጓሜ ይደገፋል፣ በቀመር መጻሕፍት ይደገፋል። በተለያዩ መጻሕፍት ተደግፎ ሙሉ ይሆናል መጽሐፍ ቅዱስ። አንድ ነገር ጠይቃችሁ አሁን መጽሐፍ ቅዱስ ብቻውን በቂ ነው የሚል የዮሐንስ ወንጌል ምዕራፍ 2 ስታነቡ ምን ይላል? በገሊላ ቃና ወይም በቃና ዘገሊላ በሦስተኛው ቀን ምን ተደረገ ነው የሚለው? ሰርግ ተደረገ ይላል አይደል? ከቃሉ ጋር ናቸው። ምን ተደረገ? በስንተኛው ቀን? አሁን እስኪ መጽሐፍ ቅዱስ እንጠይቁት። ሦስተኛው ቀን የተባለው ከመቼ እስከ መቼ ነው ብትሉት መጽሐፍ ቅዱስ መልስ የለውም። ብሉይ አይመልሰው፣ አዲስ አይመልሰው። ሦስተኛው ቀን ቆጥረህ ንገረኝ። ማክሰኞ ነው፣ ሮብ ነው፣ ሐሙስ ነው ማን ነው ብትሉት መጽሐፍ ቅዱስ አይመልስም። ማን ይመልሳል ከተባለ የቀመሩ ይመልሰዋል። የክርስቶስን መወለድ መነሻ አድርጎ 5500 ዘመን ሰማይና ምድርን የፈጠረ እግዚአብሔር በለቢሰ ሥጋ ከድንግል ተወለደ፣ ተገለጠ በተዋሕዶ። መጋቢት 29 ቀን እሑድ ከቀኑ 3 ሰዓት ላይ እግዚአብሔር ሰው ሆነ። ታኅሳስ 9 ወር በኋላ ታኅሳስ 29 ተወለደ ነው ቤተክርስቲያኑ። ከተወለደ በኋላ 30 ዓመት በዚህ ምድር ላይ ኖረ። ለምሳሌ አሁን መጽሐፍ ቅዱስ ተወለደ ይላል አይደለ? ቃሉ ጋር ናቸው። ምን አለ? አዎ ተወለደ የሚለውን ችግር የለው። ሁሉ መጻሕፍት በምስራተ መልአክ ሉቃስ ጀምሯል። ቀዳሚው ቃል ብሎ ቅድመ ዓለም መኖሩን አንድነት ሦስትነቱን ዮሐንስ ጀምሯል። ማቴዎስም የአብርሃም ልጅ የዳዊት ልጅ ብሎ በዘር ሐረግ ብሉያትና አዲሳትን አዋህዶ ለመተርጎም ለማሳየት ገልጧል። ማርቆስም ነቢያት አስቀድሞ የተናገሩት ወደዚህ መጣ ተጠመቀ ብሎ በጥምቀት ይጀምራል። አሁን ሁሉንም ወንጌላውያን ስንመለከት ችግር የለም ተወለደ የሚለውን ይናገራል። ተወለደ ካሉ በኋላ ማቴዎስ 2 ላይ ምን አይነት ፍንጭ ያሳያል መሰላቸው? ተወልዶ ወደ የት ሄደ ሲባል ወደ ግብፅ ሀገር ተሰደደ ይላል። ምን አለ ይላል? በዚያ 3 ዓመት ከ6 ወር እንደኖረ በትርጓሜ ሊቃውንት አስቀምጠውታል። ከዚያ ከግብፅ ሀገር ከተመለሰ በኋላ በናዝሬት ኖረ ይላል። ከቃሉ ጋር ናቸው። በየት ኖረ? በናዝሬት አደገ ኖረ። ወደ ናዝሬት ገባና ናዝራዊ ይባል ዘንድ በዚያ ኖረ ነው የሚለው። ከዚያ በኋላ ግን አስቡት
ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከናዝሬት ከተመለሰ በኋላ የት እንዳደገ መጽሐፍ ቅዱስ አይገልጥም። እስከ ስንት ዓመት መሰላችሁ? እስከ 12 ዓመት ድረስ። እስከ ስንት ዓመት? ሉቃስ 2 ላይ ብልጭ የምትል ደግሞ ታሪክ አለች። በ12 ዓመቱ በዓል ሊያከብር ኢየሩሳሌም ወጣ ይላል። በስንት ዓመቱ? በስንት ዓመቱ? በ12 ዓመቱ በዓል ሊያከብር ከእናቱ ከንጽሕት ከቅድስት ድንግል ማርያም ጋር እና ከዮሴፍ ጋር በዓል ሊያከብር ኢየሩሳሌም ወጣ። በ12 ዓመቱ 12 ዓመት እስከሚሆነው የት ኖረ ብትሉት ማቴዎስ አልጻፈ፣ ማርቆስ አልጻፈ፣ ሉቃስ አልጻፈ፣ የትም ያታገኙት። እስከ 12 ዓመት ድረስ ያለው ታሪክ አታገኙት። ከዚያ በኋላ 12 ዓመት በዓሉን አክብሮ ተመለሰ። ብዙ ጠፍቶባቸው በኋላ ተመልሰው ሄደው አገኙ። ተመልሶ መጥተው ወደ ኢየሩሳሌም፣ ከኢየሩሳሌም ወደ ናዝሬት ከይላመጡ በናዝሬት ገሊላ ተቀመጠ ይልና ከዚያ በኋላ 30 ዓመት እስከሚሞላው የት እንዳለ አይነገርም። መጽሐፍ ቅዱስ ብላችሁ ያን ነው የምነግራችሁ። 30 ዓመት ላይ ከዮሐንስ ጋር በዮርዳኖስ ተገናኙ። ከናዝሬት መጡ ማለት ነው። እስከዚያ ድረስ 12 ዓመት እስከ 30 ዓመት የት ነበር ክርስቶስ? መጽሐፍ ቅዱስ ላይ አልተጻፈም። ይህን የታገኙታላችሁ ሙሉን እስከ 30 ዓመት እንዴት እንዳደገ ከልጅነት ከድንግል ከተወለደ በኋላ በሰፈር ከሕፃናት ጋር እንዴት እንዳደገ በዝርዝር ታምረ ኢየሱስ ላይ ግን ሙሉ ታሪኩ ታገኙታላችሁ። ስለዚህ መጽሐፍ ቅዱስን አዲስ ኪዳን ሊሞላው የሚችለው ታምረ ኢየሱስ ነው ማለት ነው። ተቃሉ ያላችሁ አይ ነቃፊ ስለበዛ እንድትረዱት ነው የሚመና አይ ገድል አያስፈልግም፣ ድርሳን አያስፈልግም። ታምር የሚለው ነገር ይሄ አሁን የዘወትር አጀንዳ ሆኗል። ከተማው የሚናጠው በዚህ ነው። ከተማው ብቻ አይደለም፣ ሶሻል ሚዲያ የሚናጠው በዚህ ነው። ትውልድም እየጠፋ ያለ ባለማወቅ በዚህ ነው። ቤተክርስቲያን እንከን የላትም። ትምህርቷ የእኛ እውቀት ይወሰናል፣ ውስን ነን እኛ። ቤተክርስቲያኗ ግን ባህር ነች፣ ውቅያኖስ ነች። ደግሞ እንከን የለባትም፣ የክርስቶስ አካል ስለሆነች ማለት ነው። የጎደለባት ነገር ሙሉ አድርጋ የምትሰጠን ቤተክርስቲያኗ ናት። ታያችሁ። ስለዚህ መጽሐፍ ቅዱስ ብቻውን በቂ ነው ካለ ክርስቶስ የት እንዳደገ እንዴት እንዳደገ ይሄን በዝርዝር የሚነግረን ታምረ ኢየሱስ ነው። ሌላው ላይ ቅዳሴው ስለ በቅዳሴ ላይ ወሊቀ በበህቅር ዘይትዕዘዝ ለአዝማዲሁ እንተ ኢትሙ ወለ ኢትሙ ለእናቱ ለዘመዶቹ እየታደገ አደገ። በበህቅ ጥቂት ጥቂት እያለ አደገ ነው የሚለው። እንዴት አደገ የሚለው ሲተነተን መተርጉማን ዲዮስቆሮስ ቅዳሴ ሲተረጉሙት ምናምን እንዴት አደገ? እየታዘዘ ለማን? ለእናቱ። ከቃሉ ጋር ናችሁ? ሰው ማለት ለሰውነት ይታዘዛል። ይህን እያደረገ ሲታዘዝ ደግሞ አምላክነቱንም እየገለጠ ነው። ከቃሉ ጋር ናችሁ? ሰውነትን ብቻ አይደለም አምላክነቱንም እየገለጠ ነው። ምን ይታዘዝ ነበር? እንጨት አጣል ትለዋለች እናቱ። እንደ ማንኛውም ሕፃን እንጨት ያመጣ ይሄዳል። እንደ አምላክ እንደ ሰውነቱ እንጨት አጣ ይባላል፣ እንጨት ያመጣ ይሄዳል። እንደ ሰውነቱ እንጨት ሊሰብር ይሄዳል፣ እንጨት ሊለቅም ይሄዳል። እንደ አምላክነቱ ደግሞ ማሰሪያ ገመድ ያስፈልገው። ነፋሳትን ያዛቸዋል፣ ነፋሳት ደግሞ ማሰሪያ ይሆናሉ፣ ገመድ ይሆናል ነፋስ። እሱ ሲያዘው ማለት አምላክ ነው። እንደ ሰውነቱ እንጨት ሲለቅም እንደ አምላክነቱ ደግሞ ነፋስን ገመድ ያደርገዋል። በትከሻው መሸከም አይጠበቅበትም። እንደ አምላክነቱ ደመና ያዘዋል፣ ደመና ትከሻውን ይሸከማል። እንደዚህ አድርጎ እናቱን ያገለግል ነበር። ክብር ለሱ ይሁንና፣ አዎ ይህን ነው የሚነግረው መጽሐፉ። ሌላው ከዚያው ጋር ተያይዘ ሲታዘዝ ውሃ ጣልኝ ትለዋለች፣ ልጄ ውሃ ጣ ትለዋለች። እሺ ብሎ ውሃ ሊያመጣ ሄዳል። ውሃ ሊያመጣ እንደ ሰውነቱ ውሃ ሊያመጣ ውሃ ሊቀዳ ሄዳል። እንደ አምላክነቱ ወንፊትን ያዘዋል፣ እንዳታፈስ ይለዋል። ወንፊት ሳያፈስ ውሃ ተሸክሞ ይመጣል። እንደዚህ የታዘዘ አደግ ይህን መጻሕፍት ተባብሮ ያስቀምጠ ይሞሉታል ማለት ነው። እና ከዚህ መካከል አንዱ ምሳሌያዊ ትርጓሜ በቤተክርስቲያን እጅግ በብዛት የሚገኝ ብሉያትም አዲሳትም በሰፊ የሚናገሩት ጉዳይ ምሳሌያዊ የትርጓሜ ትምህርት ነው ማለት ነው። መጽሐፍ ቅዱስን አብዝታ የምታረጉመው ቤተክርስቲያኗ መጽሐፍ ቅዱስን ሙሉ ለማድረግ እንጂ ለማጉደል አይደለም። ከቃሉ ጋር ናችሁ? ምን ለማድረግ? ዮሐንስ ወንጌሉ መጨረሻው ላይ ሲዘጋው ምን አለ? ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ሁሉ በሙሉ ተጽፎ ቢሆን ዓለም ባልተሸከመውም ነበር ይላል። ይሸከመዋል። ክርስቶስ ከልደቱ ጀምሮ እስከ እርገቱ ድረስ የሰራው ድንቅ ሥራ የዕለት የዕለቱ የሰከንዱ የደቂቃው ሁሉ ተዘግቦ ቢጻፍ ዓለም ይሸከመዋል? ሊሸከመው አይችልም ይላል። አይሸከመውም ነበር ይላል። ባልተሸከመውም ነበር ይላል። ስለዚህ ወደ ምሳሌው ስንመጣ
የሰርግ ቤቱ የሰርጉ ባለቤት ልጁን የዳረ የተባለው እግዚአብሔር አብ ነው። መተርጉማ ልጁን የዳረው እግዚአብሔር አብ ነው። የተዳረው ወልድ ነው። መዳር ሲል ምን ማለት ነው? ስጋ መልበሱን መናገር ከድንግል ሰው መሆኑ ነው። ተዳረ ስንል እግዚአብሔር ወልድ ሰው ሆነ ማለት ነው። አቃሉ ጋናችሁ በቤተክርስቲያን አሁን ደግሞ የሳምንት ሙሽራ ስለ እንትን መራዊ ነው የሚናገር ብሎ መራት ነው። ስለ መራዊ ነው የሚናገረው። ሙሽራ ይለዋል ክርስቶስ። ምን ይለዋል? ምን ይለዋል? ምን ይለዋል? ሙሽራ ይለዋል ክርስቶስ። በዚህ ሳምንት የሚዘመረው የሙሽራ ጉዳይ ነው። ሙሽራችን ደግሞ ክርስቶስ ነው። ሙሽራ ይለዋል። ሙሽሪት ቤተክርስቲያን፣ ሙሽራው ክርስቶስ ነው። ሙሽሪት ቤተ እስራኤል፣ ሙሽራው ክርስቶስ። ሙሽሪት ሚመናን ወይም ሙሽራው ክርስቶስ ነው እያለ ቤተክርስቲያን የምትዘምረው ማለት ነው። መራው ያለ ቤተክርስቲያን ቤተክርስቲያን ሙሽራዋ። ስለዚህ ዳሪው እግዚአብሔር አብ ነው፣ ተዳሪው እግዚአብሔር ወልድ ነው ስንል ተዳረ ስንል ሰው ሆነ ማለት ነው። ምን ሆነ ነው? ሰው መሆኑን ነው። በእኛ ሰርግ እንዳታዩት ሰው ሆነ ማለት ነው። ስጋ ለበሰ ማለት ነው። በተዋህዶ ተገለጠ ማለት ነው። እግዚአብሔር አብ ዳሪ ነው ስንል ደግሞ ያ የመንፈስ ቅዱስ የወልድ አንዲት ፈቃድ ስላለች ነው። ፈቃዱ ጋር ናቸው። የማን ፈቃድ? የሶስቱ ስንት ፈቃድ? አንዲት ፈቃድ አለች ማለት ነው። ልጅ ዳረ ማለት ፈቃድ ባለባት የሁሉም ፈቃድ ናት። አንዲት ፈቃድ ስለሆነች በአብ በወልድ በመንፈስ ቅዱስ ፈቃድ እንደዚህ ላይ እንዳሴ ማርያም እስመ በፈቃዱ በራሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ ነው የሚለው አይደለ? ያ ማለት ሶስት ፈቃድ ያለ ማለት አይደለም። አንዲት ፈቃድ ናት የሶስቱ። በዚያች ፈቃድ በፈቃድ እግዚአብሔር ሰው ሆኖ የሰርግ ቤት ድንግል ማርያም ብለው ተርጉመውታል ሊቃውንት። የሰርግ ቤት ማለት ማን? ድንግል ማርያም ነው። ተዳሪው እግዚአብሔር አብ፣ ተዳሪው እግዚአብሔር ወልድ፣ የሰርግ ቤት ድንግል ማርያም፣ ሙሽሪት ቤተክርስቲያን። በዚህ ውስጥ የሚታዩት እነዚህ ናቸው። ቅድም እንዳልኳችሁ ነገረ እግዚአብሔር አለበት፣ ነገረ ማርያም አለበት፣ ነገረ ቤተክርስቲያን አለበት፣ ነገረ ቅዱሳን አለበት። በዝርዝር ቢያስረዳ ሲጠቃለል ግን ንስሐ እንዲገባ ነው ትምህርቱ። እግዚአብሔር አብ ልጁ ዳረ ስንል እግዚአብሔር ወልድ በአንዲት ፈቃድ በሶስቱ አንዲት ፈቃድ ሰው ሆነ ማለት ነው። የሰርግ ቤት ድንግል ማርያም ናት። ሁሉ የተከናወነው በሷ ስለሆነ በሰርግ ቤት ብዙ ነገሮች ይከናወናሉ። ብዙ ነገሮች የተከናወኑት በድንግል ማርያም ነው። ለዚህም ሊቃውንት ሲያስቀምጡ በሰርግ ቤት አራት ነገር ይደረግበታል፣ ይከናወንበታል። ስንት ነገር? እስኪ በሉ በሰርግ ቤት በሉ እስኪ አራት ነገሮች ይከናወኑበታል። ስንት ነገሮች? አራት ነገሮች። አንደኛ ዘፈንና ጨዋታ አለው አይደል? ሰርግ ተቃሉ ጋራችሁ ምን አለው? ሰርግ ቤት ዘፈንና ጨዋታ ያስተናግዳል አይደል? አንደኛ። ሁለተኛው ደግሞ መብልና መጠጥ አለ አይደል? ሰርግ ቤት እነዚህ ይከናወናሉ። በሶስተኛ ደረጃ ያልተዋወቁት የሙሽራውና የሙሽሪት ቤተሰቦች ምን ይላሉ? አንድ ያልነበሩ ስንት ይሆናሉ? አንድ ሀሳብ ይሆናሉ፣ ይገናኛሉ ማለት ነው። ውህደት ይፈጠራል፣ ግንኙነት፣ ፍቅር ይመሰረታል። የማይተዋወቁት ሁሉ ይተዋወቃሉ ማለት ነው። ሶስተኛ። አራተኛው ሙሽሪትና ሙሽራው ተዋህዶ ያደርጋሉ በሰርግ ቤት። እነኛ አራት መሰረታዊ ነገሮች በሰርግ ቤት ይደረጋሉ። በድንግል ማርያምም የተደረጉ አራት ነገሮች አሉ፣ በእሷ አማካኝነት ማለት ነው። የሰርግ ቤቷ ድንግል ማርያም ናት ስንል እንደ ዘፈንና ጨዋታ ትምህርትና ታምራት ተደርጓል። ከቃሉ ጋር ናቸው። በእናቷ ማህፀን እያለች ጉድ ታበራ ነበር አይደል? አይደል? አሁን ወያን ፈውስ ነበር። ምን ያልተደረገ ታምር ያለ በሷ። ደግሞም ሰማይና ምድር የፈጠረ ረቂቅ ባህሪ መለኮት በረቀቀ የብርሃን ሰፋድ ተጠቅሎ በማህፀኗ ባደረ ጊዜ ስንቱን ታምር ታደርገው ነበር ድንግል ማርያም። ውራን ሁሉ ይበሩ ነበር እየዳሰሷት እሷ። እንግዲህ ለኤልሳቤጥ ሁሉ ማየት ትችላላችሁ። ክርስቶስ በማኅፀኗ ሳለ ኤልሳቤጥ የጌታዬ እናት ብላ መስክራለች። መንፈስ ቅዱስ ወርሷ ላይ አድሮ እንድትመሰክር አድርጓል። ኤልሳቤጥ ስትናገር የስድስት ወር ጽንስ በማኅፀኗ ሆኖ ለፈጣሪው በድንግል ማርያም ማኅፀን ላለው ለፈጣሪው የአምልኮ ስግደት ለባለ ማኅፀኗ ለድንግል የጸጋ ስግደት ሰግዷል። በማኅፀኑ ሆኖ ዮሐንስ ማለት ነው። ትምህርትና ታምራት ተደርጓል። እንደ ዘፈንና እንደ ጨዋታ በሰርግ ቤት እንደሚደረግ ትምህርትና ታምራት በድንግል ማርያም ተከናውኗል ማለት ነው። ሁለተኛው መብልና መጠጥ እንዳለ ሥጋዬን ብሉ ደሜን ጠጡ ብሎ የዘላለም ሕይወት የሆነው
ራሱን የሰጠን መድኃኔዓለም ከድንግል ሰው ሆኖ በቃሉ ጋር ናቸው። የሕይወት ምግብ አረፍተ ዘመን የማይገታው ያ ከሰማይ የወረደው መና እኔ ነኝ ያለው። ከሰማይ የወረደው ስንለው እንደ እስራኤል መና ያልሆነ የእስራኤል ጊዜያዊ ነው፣ ይህ ዘላለማዊ ነው። ያ ምድረ ርስት የሚያስገባ ነው፣ ይህ መንግሥተ ሰማያት የሚያስገባ ነው። ያኛው አሰር ገሰስ የሚሆን ነው፣ ይሄኛው ሕይወት የሚሆን ነው። ከሰማይ የወረደ ሁለተኛው መና ከድንግል የተገኘው መና ያ ከጭንጫ ላይ ሙሴ ያፈለቀው ውሃ አይደለም፣ የጠጣ ነው። ከጎኑ የፈለቀው ደም ነው። ይህንን ስጋና ደሜን ብሉ ጠጡ የዘላለም ሕይወት ታገኛላችሁ ብሎ የሰጠን እውነተኛው ምግብ እውነተኛው መጠጥ ከድንግል ማርያም ተገኝቷል። ከሰርግ ቤቷ ማለት ነው። መብል መጠጥ በሰርግ ቤት እንደሚገኝ ክርስቶስ ስጋና ደሙን የሰጠን ከድንግል ማርያም ሰው ሆኖ ከተወለደ በኋላ በቀራንዮ በመስቀል ላይ ራሱን አድርጎ መስጠቱ ነው። ሶስተኛው የሙሽሪትና የሙሽራው ቤተሰቦች ምን ይላሉ? የማይተዋወቁት ምን ይላሉ? ያልተገናኙት ምን ይላሉ? አንድ ያልነበሩት ስንት ይሆናሉ? አንድ ይሆናሉ። ሰውና እግዚአብሔር፣ ሰውና መላእክት፣ ሕዝብና አሕዛብ፣ ነፍስና ሥጋ ሁሉ ተለያይቶ የነበረው ሁሉ ተጠቅልሎ አንድ የሆነው አምላክ ድንግል ሰው ከሆነ በኋላ ነው። ለዚህም ቤተልሔምን ማየት በቂ ነው። ቤተልሔም ላይ ክርስቶስ በተወለደ ጊዜ በሉቃስ 2 ላይ የተገለጠው አያችሁ፣ ከሰማይ መላእክትን አመጣ እግዚአብሔር። በልደቱ የተለያየውን ዓለም ሁሉ አንድ አድርጎታል። በመወለዱ ክርስቶስ ከድንግል እሷ ታቅፋው ሳለ ታቅፋ ፈጣሪያቸውን ያዩ ፍጥረት ሁሉ ፈጣሪ ያየው ድንግል ማርያም ታቅፋው። ከሰማይ መላእክት መጡ፣ ከመንደር እረኞች መጡ፣ ከምስራቅ ሰብአ ሰገል ጠቢባን መጡ፣ ከበረት እንስሳት ተገኙ። ሁሉም ከድንግል ማርያም በተወለደው በኢየሱስ ክርስቶስ አንድ ሆነዋል። ክብርና ምስጋና ለስሙ ይሁን። አራተኛው እና የመጨረሻው የሙሽሪትና የሙሽራው ተዋሂዶ አንድነት ይደረጋል ማለት መለኮትና ትስብእት አንድ መሆናቸው ነው። በድንግል ማርያም ተዋሂዶ ረቂቅ ተዋሂዶ ሚስጥረ ተዋሂዶ በድንግል ማርያም የተከናወነ መሆኑን መግለጽ ነው። የሰርግ ቤቷ ድንግል ማርያም ናት። ሙሽሪት ቤተ ክርስቲያን ሙሽራችን ክርስቶስ ነው። ተዳረ ስንል ሥጋ ለበሰ ማለት ነው። አብ ዳሪ ነው ስንል በሦስቱ አንድነት ፈቃድ እግዚአብሔር ሰው ሆነ ማለት ነው። ነገረ ተዋሂዶ በአባቶቻችን ትርጓሜ ትምህርት በዚህ መንገድ ያስረዱና ያስተምሩና ማለት ነው። ከዚያ በኋላ ሰርግ የሚጠሩ ሰዎች አሉ፣ የሚጠሩ ሰዎች አሉ፣ የሚጠሩና የሚጠሩ ሰዎች አሉ። ጠሪዎች የተባሉ የመጀመሪያ ሁለተኛ ባሉ ሁለት ጊዜ ነው ጠሪ የታዘዘው። የመጀመሪያ ጠሪዎቹ አበይት ነቢያት ናቸው። ሰርግ የሚጠሩ እነማን ናቸው? አበይት ነቢያት። ሁለተኛ ጠሪዎች ደቂቅ ነቢያት ናቸው ብለውታል። ለብሉይ ኪዳኑ ለአዲስ ኪዳኑ ሌላ ትርጓሜ ያለው እናመጣዋለን። አበይት ነቢያት ሰርግ ሊጠሩ ወጡ። ሰርግ ሲጠሩ ሰርግ የሚጠሩት እስራኤል ዘሥጋ ናቸው። ይሄ ተስፋ መስቀል የተሰበከላቸው ውረድ ተወለድ ብርሃንህን ላክልን ጽድቅህን ላክልን ተማህጽኖ የተሰበከላቸው። ይሄ በነገራችን ላይ ብሉይ ኪዳን በሶስት አይነት መንገድ ነው የሚጠናው ትንቢተ ነቢያት። አንደኛው ይወርዳል ይወለዳል ዓለም ይድናል የሚለው ተስፋ መስቀል ይባላል። ይህ ስብከት ከቃሉ ጋር ናችሁ? እስኪ በሉ ይወርዳል በሉ እስኪ ይወለዳል ዓለም ይድናል። ይሄ ተስፋ መስቀል ይባላል። አያት ዓለም ተስፋ ቆርጦ እንዳይቀር፣ ምክንያቱም ገነት ተዘግቷል፣ ሲኦል አፉን ከፍቶ እየዋጠ ነው ዓለም ያለ። የሞት ማሰሪያ በርትቷል፣ መቃብር አፉን ከፍቷል። ዓለሙን እየወረደ እየተዋጠ ነው ያለው። አያችሁ። ስለዚህ በዚህ መካከል ተስፋ ቆርጦ ጨርሰው እንዳይጠፉ ይመናል። ተስፋ እንዳይቆርጡ ይወርዳል ይወልዳል ዓለም ይድናል ብለው ያ እንደ ካባ የመርገም ዘመን ጨለማ ዘመን ዓለም ለብሶ ሲኖር በዚያ ውስጥ እንደ ከዋክብት እያበሩ የተነሱ ነቢያት አባቶቻችን ይወርዳል ይወለዳል ዓለም ይድናል ብለው ተስፋ መስቀል እየሰበኩ ዓለምን ማጽናናታቸው ተስፋ መስቀል ተብሎ ይነገራል። ይወርዳል ይወለዳል። ሁለተኛው የነቢያት ትምህርት በሁለተኛ ደረጃ ስናስቀምጠው ተማጽኖ ይባላል። ልመና ከቃሉ ጋር ናቸው። ምን ይባላል? ተማጽኖ ማለት ልመና ማለት ነው። ማንም መለመን አዎ። ይሄ ደግሞ ተማጽኖ ወይም ይሄ ልመና የሚለው ሲተረጉመው ብርሃንህን ላክልን፣ ጽድቅህን ላክልን፣ እጅህን ላክልን። ይሄ ተማጽኖ ነው።
እንደ ኢሳይያስ እንደው በተለይ በዚህ ላይ አበክሮ ኢሳይያስ ተማጽኖ ዳዊትና ኢሳይያስ በደንብ ይገልጹታል። ልመና ወዚዋ ሊወከ ሰማያት አቤቱ ሰማያትን ሰንጥቀሃቸው ውረድ ተወለድ ወደዚህ ላይና ውረድ ተገለጥ ሰማያትን ሰንጥቀህ ተራራዎችም ይንቀጥቀጡ ይላል። አጋንንት ማለት ነው። አጋንንት እንዲቀጠቀጡ አሚፀኞች ሁሉ ድል እንዲደረጉ ሰማያትን ሰንጥቀሃቸው ውረድ። ወኮነ ጽድቅነ ከመ ጽድቀ ትክቶ እነሆ እንደምንገም ጨርቅ ነው ጽድቃችን። ጽድቅ እንሰራለን ግን የደም ጨርቅ ነው ጽድቃችን። ከቃሉ ጋር ናቸው። ገነት አይከፍትም የጽድቅ ስራችን። መስዋዕት ተሰዋል ብዙ ሺህ በግ ብዙ ሺህ ላሞች ብዙ ሺህ በሬዎች እጓለ እርግ ዋኖሶች ብዙ ሰዋል። ያ ግን ገነትን ሊከፍት አልቻለም። ስለዚህ እንደ መርገም ጨርቅ ነው ጽድቃችን ነው። መርገም ጨርቅ ማለት በነገራችን ላይ በደም የተለወሰ ጨርቅ ማለት ነው። አሁን በደም የተለወሰ ጨርቅ ለብሰን አንወጣም አይደል? ከቃሉ ጋር ናቸው። ምን ስለሆነ ለሰው ስለማያስደስት ነው አይደል? ስለማያስደስት ለብሰን አንወጣም። ለእኛው ደስታ ስለሌለ ቢቸግረን እንኳን ወይ ቤት ልኑር እንችላለን። በደም የተለወሰ ጨርቅ ለብሰን አንወጣም። አያችሁ። ስለዚህ እኛም እንደዚህ ነው። ወጥተን አደባባይ ላይ ጸድቀናል፣ ገብተናል ገነት መንግሥተ ሰማያት ብለን የማንደፍርበት ላይ ያለ ነው። ሰማያትን ሰንጥቀህ ውረድ። መፍትሄው አንተ ነህ። ለአዳም በገባው ቃል ኪዳን መሰረት ከእኛ በፊት ለነበሩ አባቶች በገባው ቃል ኪዳን መሰረት ውረድ፣ ሰማያትን ሰንጥቀሃቸው ውረድ አለ። ተራራዎች ይንቀጥቀጡ፣ ያሰሩ አጋንንት ይታሰሩ፣ ድል ይደረጓል። በከመ ይግንፎ ነፋስ ለጸበለ ምድር ከማሁ ሀፈሰነ ጌጋይነ እነሆ የምድር ትቢያ ነፋስ እየጠረገ እንደሚወስደው በደላችን እንደዚያ እየጠረገ ወሰደ። ስለዚህ መፍትሄው ማን ነው አለ? አንተ ነህ እግዚአብሔር። አዎ አንተ ነህ። የኃጢአት ምንጭ ሰይጣን ማድረግ መቁረጥ የምትችለው አንተ ነህ። እኛን ነፃ ማሰብ ከስራት ነፃ የምታወጣን ተማጽኖ የሚባለው መማፀን መለመን የሚባለው ትንቢተ ነቢያት ሁለተኛው ተማጽኖ፣ አንደኛው ተስፋ መስቀል፣ ሁለተኛው ተማጽኖ ይባላል። ብሉይ ኪዳን በሶስት መንገድ ብቻ ነው የሚተናየው። በሶስተኛ ደረጃና የመጨረሻው ወደ እኔ ተመለሱ የሚለው የንስሐ ጥሪ ይባላል። ተቃሉ ጋር ምን ይባላል? የምን ጥሪ? አዎ ተመየጡ ሀቢ የማይል ነቢይ የለም መቼም ከዳር እስከ ዳር 46ቱ መጻሕፍት ብሉያት ይቤ አምላከ እስራኤል አምላከ አዶናይ ጸባዖት እግዚአብሔር አዶናይ እግዚአብሔር የሠራዊት ጌታ እግዚአብሔር ቅዱስ እስራኤል እግዚአብሔር የነቢያት ቋንቋ ነው። ሞገሰ ቃል ይባላል። ሞገሰ ቃል አንጠልጥለው እግዚአብሔር አይሉትም። ከቃሉ ጋር ናቸው። የእኛ ቤተክርስቲያን ኢየሱስ ማለት ኃጢአቱን አይደለም። ሞገሰ ቃል ግን ክብር ስለሚገባው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስትለው ደግሞ ልዩ ክብር አለው አይደል? አይደል? ይሄ ሞገሰ ቃል ክብር መስጠት እኮ ነው እንጂ ኢየሱስማ መድኃኒት ነው። ችግር አለው። ክርስቶስማ ገዣችን፣ አስተዳዳሪያችን፣ የነፍስ ሥጋ ገዥ ሹማችን፣ መሪያችን እኮ ማለት ነው። ክብራችን እኮ ማለት ነው። ምንም ችግር የለውም። አማኑኤል ማለት እኮ ከእኛ ጋር የሆንክ የማትለየን አብረን የምትኖር ማለት ነው። ምንም ችግር የለውም። ግን ጌታችን ስንለው የነፍስ ሥጋ ገዥ ማለት ነው። አምላካችን ስንለው ካለመኖር ወደ መኖር አንተ የፈጠርከን እንዲህ ብለን የምናመልክ ማለት ነው። ኢየሱስ ማለት ደግሞ መድኃኒታችን ማለት ነው። እነዚህ ነገሮችን አስተባብረን በክብር በሞገስ ቃሉን መጥራት ማለት ነው። ነቢያትን የሁሉንም ነቢያት ስታነቡ እግዚአብሔር የሚል ነቢይ የለም። ሌላ ቅጽል ይሰጡታል። ከቃሉ ጋር ናቸው። ምን ይሉታል? ምን ይጨምሩበታል? ቅጽል አለው ሌላ እጅግ ያንን እግዚአብሔር የሚለውን የሚያጎላ ነገር ይጠቀማሉ። የሙሴ መጻሕፍትን ስታነቡ ምን ይላል መሰላችሁ? ቅዱሰ እስራኤል እግዚአብሔር ነው። እስኪ በሉ ሁላችሁ እስኪ በሉ ቅዱሰ እስራኤል እግዚአብሔር። አያችሁ የሙሴ ቋንቋ ቅዱሰ እስራኤል። ቅዱስ ማለት ሲተረጎም ልዩ ማለት ነው። የእስራኤል ልጅ ገዥ ማለት ነው። እንዴት ነው ልዩነቱ ከተባለ ሰማይ የመሰለ ባህር የሰነጠቀ ጢንጫላ ያፈለቀ ሰማይ መና ወረደ፣ ሰባት ደመና የጋረደበት ክብር ህዝቡን የመራ ማለት ነው። በብርሃን ደመና አጅቦ የመራቸው የህዝቡ መሪ ልዩ መሪያቸው ማለት ነው። ቅዱሰ እስራኤል ነው የሚለው ሙሴ ሲጠራው እግዚአብሔር የእስራኤል ቅዱስ እግዚአብሔር እንዲህ ይላል ብሎ ሙሴ ይናገራል። ይህ ሞገሰ ቃል ይባላል። ኢሳይያስ ላይ ስትሄዱ ደግሞ ጸባዖት እግዚአብሔር አኮ እግዚአብሔር ጸባዖት ዘአብሩ ከመያፍረፈለነ ከመሰሎም ፈነ ወከመገበራ መሰልነ ይላል ኢሳይያስ። እግዚአብሔር ንጹሕ ዘርን ባያስቀርልን ኑሮ ጸባዖት እግዚአብሔር ጸባዖት ማለት አሸናፊ ማለት ነው። ተቃሉ ጋር ናቸው። ጸባዖት እግዚአብሔር ጸባዖት ነው የሚለው ኢሳይያስ ጸባዖት ቢል ቋንቋ
ይጨምርበታል። ጸባዖት ማለት አሸናፊ ነው። የኃያላን ኃያል፣ የነገሥታት ንጉሥ፣ የጌቶች ጌታ፣ ሁሉንም አሳልፎ ለዘላለም የሚኖር በሞት የሚያስር ሁሉን የሚያወድ ወደ መቃብር ወደ ትቢያ ዓለምን የሚቀይር እሱ ግን መቃብር ራሱ ዓለምን ትቢያ ያደረገ መቃብርን ትቢያ አድርጎ የተነሳ ዓለምን ያሰረ የሞት ማሰሪያ የቆረጠ ልዩ አሸናፊ እግዚአብሔር ማለት ነው። ክብርና ምስጋና ለስሙ ይሁን። ጸባዖት ማለት አሸናፊ ማለት በኢሳይያስ ቋንቋ፣ በሕዝቅኤል ቋንቋ ስንመጣ ደግሞ አዶናይ እግዚአብሔር። ምን አልኳችሁ? አዶናይ እግዚአብሔር። አዶናይ ስተረጉ ዕብራይስጥ ነው፣ ይብሩ ነው። ወደ ግዕዝ ስንቀይረው ኮናኔ በጽድቅ ፈታሒ በርት ማለት ነው። በእውነት የሚገዛ እውነተኛ ፈራጅ። እስኪ በሉ አዶናይ ማለት በርሱ በእውነት የሚገዛ እውነተኛ ፈራጅ፣ ለፍርዱ አድልዎ የሌለበት። አያችሁ ማነው እሱ? ክብር ለእሱ ይሁን። እግዚአብሔር ነው አድልዎ የሌለበት። እግዚአብሔር መንደር የለው፣ እግዚአብሔር ሰፈር የለው፣ እግዚአብሔር ጎሳ የለው፣ እግዚአብሔር ቋንቋ የለው፣ እግዚአብሔር ዘመድ የለው። ለሁሉ እኩል የሚፈርድ ነው እግዚአብሔር። ሀብታም የለ፣ ድሃ የለ፣ ቀጭን የለ፣ ረጅም የለ፣ ወፍራም የለ፣ ረጅም የለ፣ አጭር የለ፣ ነጭ የለ፣ ጥቁር የለ። እግዚአብሔር እኩል ፈራጅ ነው። አያችሁ ለፍርዱ ደግሞ ትክክለኛ ፈራጅ መሆኑን የግድ ጥቅስ ሳያስፈልገው ማለትና ሌሊት ክረምትና በጋ በቂ ነው። እግዚአብሔር እውነተኛ ፈራጅ ነው። አሁን ጨለማው ለሁላችን የተገፈፈው፣ ብርሃን ለሁላችን የተሰጠው አይደል? ብርሃን ያልተሰጠዋል አሁን እስኪ አሁን ለጻድቃን ብቻ ቢሆን ለእኛ ጨለማ ነበር ማለት ነው። ቆያችሁ አሁን ይህንን ፍርድ የሚሰጠው ዓለም ቢሆን ምን ይሆን ነበር? ጨለማና ቀንና ሌሊትን የሚሰጠው የዚህ ዓለም ዳኞች ሆኑ፣ የዚህ ዓለም መሪዎች ሆኑ፣ የዚህ ዓለም ፈራጆች ሆኑ ምን ይሆን ነበረ? እነማን ነበሩ ፀሐይ ይወጣላቸው? እነማን ነበሩ ጨለማ ውስጥ የሚኖሩት? አስቡት። እስከ ኃጢአታችን ከጻድቃን ጋር እኩል እግዚአብሔር ፀሐይ ለኛ ያወጣል። አያችሁ እግዚአብሔር እውነተኛ ፈራጅ። ለዚህ ነው ክረምት ጠብቆ 3 ወር በየዓመቱ ይመጣል፣ በጋውን ጠብቆ ጊዜው ይመጣል። ይህንን ማንም ሊያፈራርቅ አይችልም። ይሄ የጌትነቱ መገለጫዎች ናቸው። እነዚህ ማለትና ሌሊትን ግዙፍ ጨለማ ገፎ ረቂቅ ብርሃን ይሰጣል። ረቂቁን ብርሃን ያሳልፍና ግዙፍ ጨለማን ያመጣል። አሁን ጨለማው የት ነው የሄደው? የት ገባው? እስካሁንስ ብርሃን የት ነበረ? ማታው መልሶ ይመጣል ጨለማ። ግዛቱ ነው ይቆጣጠራል። የሰራዊት ጋጋታ አያስፈልገው፣ መሳሪያ አያስፈልግም። ዝም ብሎ መጥቶ ይቆጣጠራል። ጩኸት የለ፣ ጫጫታ የለ፣ ዝም ብሎ መጥቶ ይቆጣጠራል። ለምን? በዚያ ላይ የሚገለጠው የእግዚአብሔር ካህሊነት ስለሆነ በስነ ፍጥረት የተሰጠው ጸጋ ነው። ጨለማ ይውላችሁ በዚህ በቤተ ክርስቲያን የትርጓሜ ወይም በኤጲፋኒዎስ ሊቁ አገላለጥ ሳዊሮስ ዘጽሩይን ተርጉመውታል። በደንብ እና አሞኒዎስም የቤተክርስቲያን ታሪክ ጸሐፊዎችም ተርጉመውታል። የጨለማ ፍልስፍና ከየት እንደሚመጣ ታውቃላችሁ? ከዚህ በታች 5 ዓለም ሰንጥቆ ነው ማታ የሚመጣው። አሁን እዚህ አይኖር የለም። አሁን 4 ዓለም ሰንጥቆ 5ኛው ዓለም ውስጥ ነው የሚኖረው። አሁን ጨለማ ሂዷል ወደ ቦታው። አሁን ይሄ ምድር ይባላል አይደለም? ምን ይባላል? ያለበት ምድር ነው አይደል? ከዚህ ቀጥሎ ከምድር ቀጥሎ የተጣለለ ባህር ነው ያለው። የባህር ዓለም ዛስራ ለምድር ዲበማይ የተጣለለ ባህር ነው ያለው። ከባህር በታች ደግሞ የተጣለለ ነፋስ ዓለም ነው ያለው። የነፋስ ዓለም የሚመነጨው እዚህ ነው። ከነፋስ ዓለም ቀጥሎ 4ኛው ዓለም የእሳት ዓለም ነው። የምን ዓለም? የእሳት ዓለም አለ። ከእሳት ዓለም ቀጥሎ የጨለማ ዓለም ነው ያለው፣ በርባሮስ የሚባል። ስለዚህ አሁን ጨለማ 5 ዓለም ዘልቆ ሂዷል። አሁን እዚያው ነው ያለው። ልክ ማታ 12 ሰዓት ሲመጣ ይመጣል። እዚያ ይመጣና ለምን ይቆጣጠረዋል? አያችሁ እየተነነ ከውቅያኖስ ባህር ጊሜ ጉም ትንፋሽ፣ የውቅያኖስ ትንፋሽ፣ የውሃ ትንፋሽ ወደ ጉም ተቀይሮ ደመናው ዓለምን ተቆጣጥሮ ዝናብ እንደሚሆን ወደ ሰማይ ወጥቶ እንደሚቆጣጠር ከበርባኖስ የመጣ ጨለማ ዓለምን ይቆጣጠረዋል። እግዚአብሔር የፈቀደለት ሰዓቱን ጠብቆ ማለት ነው፣ አይዛነፍም። ይህ ብርሃን ደግሞ ከጠፈር በላይ ሐሙስ የሚባል ባህር አለ። ያ የብርሃን ማደሪያ ነው። ከዚህ ይመጣል፣ ይቆጣጠረዋል። መጥቶ ደግሞ መልሶ እንደዚህ የተፈራረቀ ይኖራል። እግዚአብሔር እውነተኛ ፈራጅ ስለሆነ ማለት ነው። ነቢያት አባቶቻችን በ3ኛ ደረጃ ወደ እኔ ተመለሱ ይላል የሰራዊት ጌታ እግዚአብሔር። ስለዚህ አዶናይ የሚለውን ስንመለከተው እውነተኛ ፈራጅ፣ በእውነት የሚገዛ፣ ለፍርዱ አድልዎ የሌለበት መሪ ማን ብቻ? እግዚአብሔር ብቻ ነው አድልዎ የሌለበት።
ማለት አዶናይ በኢሳይያስ ቋንቋ ሁሉንም ነቢያት ስናጠቃልላቸው አንድ የሚጠቀሙ ቋንቋ አለና የሰራዊት ጌታ የሚለው ሁሉንም ያካትታል። ከኦሪታውያን ጀምሮ እስከ ነቢያት ድረስ የሰራዊት ጌታ እግዚአብሔር እስኪሆን እግዚአብሔር ከምትሉትና የሰራዊት ጌታ እግዚአብሔር ማለት ማንኛው ክብር አለው ይመናል? ማንኛው ደስ ይላል? እስኪ በሉት እስኪ ሊገቡ። እሺ የሰራዊት ጌታ እግዚአብሔር ማለት ምን ማለት ነው? ገብቷችኋል? የመላእክት ጌታ ማለት አይደለም። የመላእክት ጌታ ማለት ብቻ አይደለም። መላእክትን የፈጠረ በምስጋና ያጸና ያለ እረፍት እንዲያመሰግኑት አባይ ከመፍሰስ ነፋስ ከመንፈስ እንደሚያቋርጥ ያለማቋረጥ በምስጋና ጽንቱ የሚኖር ሰውን ፈጥሮ በምድር ላይ እየተመሰገነ የሚኖር የሰዎች እንስሳት፣ አራዊት፣ እጽዋት፣ አዝርዕት፣ ቀላያት ሁሉም በአጠቃላይ ስነ ፍጥረትን ሁሉ ፈጥሮ የሚገዛ ብቸኛ ገዥ ማለት ነው። የሰራዊት ጌታ ሲባል ለአንድ ፍጥረት ብቻ ይሰጥ። በሰማይ በምድር ያለውን ግዙፉንም ረቂቁንም የእሱንም ባህሩንም እያንዳንዱ ተንቀሳቃሽን በሙሉ ፈጥሮ የሚገዛ የሁሉም ገዥ አስተዳዳሪ፣ ሲገዛም ደግሞ አድሎ የሌለበት ሁሉንም መግቦ የሚኖር ምን ብሎ የሚኖር እጉር ትልኮ ይመገባል አይደለም? ሰርቶ ነው የሚመገበው አይደለም? ማን ይመግበዋል? እግዚአብሔር። ትንኝ ይመገባል አይደለም? ሰርቶ ነው የሚመገበው አይደለም? ማን ይመግበዋል? ለምን? እግዚአብሔር ሁለተኛ ፈራጅ ነው። ለሁሉም እኩል ነው የሚለው እኩል ነው። አዶናይ የሚለው ያን ተረጉማል። የሰራዊት ጌታ የሚለው ይህን ሁሉ አጠቃሎ ያዘ። የሁሉ ፈጣሪ፣ የሁሉ አስገኝ፣ ሁሉ እየመገበ የሚኖር ፈጥሮ የሚገዛ ብቸኛ ገዥ። የዓለም ገዥዎች እኮ እግዚአብሔር የፈጠረላቸው ነው አይደል? የሚገዙት ፈጥሮ የሚገዛ ብቸኛው ገዥ ማን ብቻ ነው? ክብር ለስሙ እግዚአብሔር ብቻ ነው። እግዚአብሔር ብቻ። ስለዚህ ሰርግ ጠሪዎች ስንል ነቢያትን ይወርዳል ይወለዳል ዓለም ይድናል እያሉ ሰርግ ጠሩ። ሰርጉ የአምላክ ሰው መሆን ነው። ሰው ይሆናል፣ ዓለም ይድናል፣ ተስፋ አትቁረጡ እያሉ ተስፋ መስቀልን ሰበኩ ጠሪዎቹ ማለት ነው። ከዚያ በኋላ ዞፈረው ታጠገ ወይኑ የሚተክለው ወደ ወይኑ ውስተ ገራይቱ እርሻ የሚያርሰው ወደ እርሻው ውስተ ንግዱ ነጋዴው ወደ ንግዱ ጥለው ጨላሉ። ሰርጉ ማለት እስራኤል ዘሥጋ ትንቢት ቢነገርላቸውም የአምላክ ሰው ግን መቀበል አልቻሉም ማለት ነው። ወደ የራሳቸው ስራ ሄዱ ማለት በራሳቸው ፈቃድ አይ አልወረደም አልተወለደም ሌላ መሲህ እንጠብቃለን አሉ። ሌላ ድንግል እንጠብቃለን ሌላ መሲህ ብለው እስካሁን ድረስ እየተሰቃዩ ይኖራሉ። መሲሁ አልኳቸዋል። ድንግሊቱ ተወልዳ አምላኳን ወልዳለች ዓለም ቢሏል። እነሱ ግን ዘው ቆመው ቀርተዋል። ዛሬ በዕብራውያን አዲሱ ወጣት ባል ነው ጥያቄ እየፈጠረ በቀመረ ዲሜጥሮስ ባይኖር በዚያን ጊዜ በእነሱ ቋንቋ ቀመረ ዲሜጥሮስ ትናንት የተወለደ ነው። ጉንድ የምንበለው ቀመረ ቢዘን እሱ ትናንት የተወለዱ ናቸው፣ ጥቃቅኖች ናቸው። ቀድሞ ግን መሰረተ ነገሩ በሚጠጠ ብርሃናት በሄኖክ ቀመር ቢቀምጡትም ክርስቶስ ተወልዶ አምልጧቸዋል። የለም አዲሱ ትውልድ ቀመሩ ሲቆጥረው 60 የዳንኤል ሱባኤ አለ። በዳንኤል ሱባኤ ሲቀምሩት ክርስቶስ አልፏቸዋል፣ ወልዷል፣ ተወልዷል። እነሱ ግን ይወርዳል ይወለዳል እያሉ ገና ቁጭ ብለዋል። ገና ሌላ መሲህ ይጠብቃሉ። ሐሳዊ መሲህ እንደሚጠብቁት እውነተኛው መሲህ ክርስቶስ ከድንግል ተወልዷል። ይህ ሳይቀበሉ እስካሁን ይኖራሉ። ማለትም የሰርግ ቤቱን ስላላከበሩ ማለት ነው። አቃሉ ጋራች ምን ስላላከበሩ ሲጠሩ ሰርጉ ይችላሉ፣ አምላክ መወለድ ይችላል፣ አልተቀበሉ ማለት ነው። ደቂቀ ነቢያቱ ተጠሩ። በዚያ ቸል ማለታቸው ብቻ አይደለም፣ ገደሏቸው፣ ገረፏቸው፣ አሰቃዩቸው። በነገራችን ላይ ኢሳይያስን ያህል ልዑለ ቃል ነቢይ እነሆ ምልክቱ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙ አማኑኤል ይባላል፣ እግዚአብሔር ከእኛ ጋራ ነው ማለት ነው ትርጓሜው። ይህንን በሚሰብክበት ጊዜ በመጋዝ ተሰንጥቆ ነው የሞተው ነቢይ። ሰርግ ነው የጠራው፣ ኃጢአት አልሰራም። የአማኑኤል መወለድ፣ የአማኑኤል መገኘት፣ አማኑኤል ዓለም እንደሚያድን እንደሚወርድ የሚወለድ ይህን በመናገሩ ከድንግል እንደሚወለድ በመናገሩ ምናሴ የሚባል ክፉ ንጉሥ የሕዝቅያስ ልጅ የመልካሙ ልጅ ክፉ ሰው ተነስቶ ይህ ነቢይ እዚህ ቀደም በስነ ተዋልዶ በስነ ፍጥረቱ የማያውቅ ነገር በድንግልና ጸንሳ በድንግልና እንዴት ሴት ትወልዳለች ብሎ በማያውቀው ምስጢር በመጋዝ ሰንጥቆ ገድሎታል ኢሳይያስ ነቢይ። ከዚያ በኋላ ነው በባቢሎን ነገሥታት አስማረከውና እግዚአብሔር በበርሜል ውስጥ ዘግቶ ምን አስቀመጠው? ሌሊት በረዶ ቦታ ላይ በርሜሉን ያስቀምጡታል። ያን ክፉ ነቢዩን የገደለው ምናሴ በረዶ ቦታ ሌሊት ያስቀምጡታል። በርሜሉ ምን እንደሚሆን አስቡት። ቅዝቃዜ
ቀን ደግሞ ዋይ ፀሐይ የሚበዛበት በረሃ ውስጥ ወጥተው በእግሩ ያስቀምጡታል። እንደዚያ እያለ በስቃይ በሚኖርበት ሰዓት የባቢሎን ነገሥታት ሲያሰቃይ ከተባለ በዛ ውስጥ ሆኖ ጸለየ። እግዚኦ አኀዜ ኩሉ ዓለም አለ። ዓለማትን እንደ ጽንሐ በመሃል እጅ ጨብጠህ ያስካት የዓለማት ፈጣሪ የአብርሃም የይስሐቅ ያዕቆብ አምላክ ሆይ በድያለሁ፣ ኃጢአት ሰርቻለሁ፣ ነቢይ አስገድያለሁ። ነገር ግን አንተ ሩሩ ቸር ነህ። ከልባቸው ለሚያለቅሱ አትጨክንምና ይቅር በለኝ። ከኃጢአቴ ብዛት የተነሳ የሰማይን እንኳን ርዝመት ቀጥ ብዬ ፀሐይ ስትወጣ ስትገባ ማየት አልቻልኩም። በስቃይ ውስጥ ላይ ድረስ እንዲህ ብሎ እግዚአብሔር ምን ይቅርታ አምላክ እኮ ነው። ደርሶለታል፣ እሱንም ይቅር ብሎታል። በእውነት አያችሁ፣ እዚያ የሚወጣበትም ግን ዜና መቻችን። ግን አባቶቻችን ሰርግ ሲጠሩ ዋጋ ከፍለዋል። የወርዳን ወለዲያ ብለው በመስበካቸው የክርስቶስን መወለድ ሰው መሆን የመሲሁን መምጣት ሲናገሩ መከራ ደርሶባቸዋል። እነ ኤርምያስ ረግረግ ጉድጓድ ተጥለዋል። እነ ሕዝቅኤል በሰይፍ ነው ሰማዕትነት ተቀብለው ያለፉት። ሌሎቹም እነ ዳንኤል ስትመለከቱ አንበሳ ጉድጓድ ተወርውረዋል። ሶስቱ ልጆች እሳት ተጥለዋል። ሰርግ ስለጠሩ ሌላ ኃጢአት የለባቸው። ወደ አዲስ ኪዳን ስንመጣ ሁለተኛ ጠሪዎች ሐዋርያት ናቸው። ከዚያ በኋላ ለሰርግ የታደሙ እነኛ እስራኤል ዘሥጋ አላለላቸውምና ሕዝብ የለም፣ አሕዛብ የለም፣ እዚህ በኋላ አረማዊ የለም፣ አይሁዳዊ የለም፣ ያገኛችሁትን ሁሉ ሂዱና ጥሩልኝ ብሎ ሐዋርያትን አሰማራ እግዚአብሔር ለመንግሥተ ሰማያት ለላይኛው ሰርግ ቤት ደግሞ ሁለተኛ የተባሉ እነኚህ ናቸው። አባቶቻችን ናቸው፣ ሐዋርያት ናቸው። ያው ሰርግ ጥሪ እኮ ነው ወንጌል። ከቃሉ ጋር ናቸው። ወንጌል ማለት የሰማያዊ ሰርግ ቤት የጥሪ ካርድ ማለት ነው። ይመናል ይኸው ሰማያዊ ሰርግ ቤት መንግሥተ ሰማያት ነው። ወደዚያ ለመግባት ነው ጥሪ የሚደረገው። ድግሱም ብሉ ተብላ ተደግሷል። እሱ የማይነጽፈው ከመቅደሱ የሚመነጨው ስጋው የደሙ ከመቅደሱ የሚዘጋጀው ሁልጊዜ የማያልቀው የክርስቶስ ምንድን ነው? ስጋና ደም ነው። ይሄ ነው ድግሱ። ወደዚህ ለመቅረብ ደግሞ ምን ያስፈልጋል? መስፈርቱ የሰርግ ልብስ መልበስ ብቻ ነው። የሰርግ ልብስ መልበስ ነው። እዚያ በኋላ ሁሩ ወመሃሩ ሁሉ አሕዛብ ወንዘ ታጠመቁ በሉ በስመ አብ ወወልድ ወመንፈስ ቅዱስ። እንግዲህ ሂዱ አሕዛብን ሁሉ በአብ እያስተማራችሁ በአብ በወልድና በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርት ያድርጓቸው፣ ክርስቲያን አድርጉ አሕዛብን ሁሉ። ሂዱ ጥሩ አለ። በየመንገዱ ያለው ሁሉ ጥሩልኛል። እስከ ሕልፈተ ዓለም ድረስ የሰርግ ጥሩ ይቀጥላል። ኑ ወደ እርሱ ቅረቡ። ያልተጠመቃችሁ ተጠመቁ፣ ንስሐ ያልገባችሁ ንስሐ ግቡ፣ ሥጋው ደሙን ያልተቀበላችሁ ሥጋው ደሙን ተቀበሉ። ይህ ጥሪ እስከ ሕልፈተ ዓለም ይቀጥላል። ጥሪው የሰርግ ጥሪው ማለት ነው። ሁሉም ሲጠቃለል መንግሥተ ሰማያት እግዚአብሔር ለፍርድ ሲመጣ በቀኝና በግራ ሲያቆም ዓለም ተጠቅልሎ መዳፉ ላይ ይሆናል። አቃሉ ገናች ጥቃቅን መንግስታት ኃያላን መንግስታት የሚባል የለም። ትንሽ ሀገር ታላቅ ሀገር የሚባል የለም። ሁሉም የሰው ልጅ ተጠርቶ ቅድመ እግዚአብሔር ይቆማል። በእግዚአብሔር ፊት መቆማል በመጨረሻ ማለት ነው። ወደ ሰርጉ ቤት ለመግባት ዓለም ሲሰበሰብ የሰርግ ልብስ ያለበሰ ስንት ሰው ተገኘ? መጽሐፍ ችግር የለበትም። ቁጥር አጉድሎ አብዝቶ መናገር ይቻላል። ምሳሌ ወስነ ከፈለገ 10 ደናግል ብሎ 5 ሰነፎች 5 ልባሞች የዓለምን ኃጥአን በሙሉ 5 ሰነፍ ደናግል ብሎታል። የዓለምን ጻድቅ በሙሉ ጠቅልሎ ምን አደረገው? 5 ልባም ሰዎች አድርጓቸዋል። ምግባር ከሃይማኖት ይቀናላቸው ማለት ነው። መጽሐፍ ችግር የለበትም። አንድ ሰው ተገኘ ማለት ኃጥአን ተገኙ ማለት ነው። አጭሩ የሰርግ ልብስ ያለበሰ ማለት ንስሐ ያልገባ ማለት ነው። አቃሉ ጋር ናቸው። ለምን የሰርግ ልብስ አለበስክም ሲለው ምንድን ያለው ሰውየው? መልሱ እሱ ምን አለ? ዝም አለ አይደለ? ጥሩ እሺ፣ እግዚአብሔር ሲመጣስ ለምን ንስሐ አልገባህም ሲባል ምንድን ነው መልሱ? የሰርግ ልብስ ንስሐ ለምን አለበስክም? ለምን ንስሐ አልገባህም? ለምን ንስሐ አልገባሽም? ጥያቄ አለ። በማን የሚጠየቀው? ባለጸጋው ይጠይቃል። በነገራችን ላይ ባለጸጋ እግዚአብሔር ብቻ ነው። ይህ 40 ሕንፃ ገንብቶ እንቅልፍ ያጣ ሰው አይደለም ባለጸጋ የሚባል አይደለም። ሸራ ውስጥ ከሚያድረው ጋር እኩል ሲሰቃይ የሚያድረው ባለጸጋ እሱ አይደለም። ትናንት አግኝቶ ዛሬ የሚያውቀው አይደለም። እሱ አይደለም ባለጸጋ። ብቸኛው ባለጸጋ እንቅልፍ የሌለበት የማይጎልበት ባለጸጋ ለቅርቡ ባለጸጋ የሚያበድረው ከባለጸጎች ብድር የማይሻው እግዚአብሔር ይግዝዎ ጌታ የማይገዛው ከጌቶች ግዛትን የማይሻው ንጉሥ ዘይሰይምዎ ነገሥታት የማይሾሙት ከነገሥታት ሹመትን የማይሻው እስመ ባሕል እግዚአብሔር ያክል ለኩሉ ወልደ ጉልበት ለሁሉ አትረፍርፎ የሚሰጠው ብቸኛው ባለጸጋ የድንግል ማርያም ልጅ አማኑኤል ብቻ ነው። ክብር ለስሙ ይሁን።
እሱ ብቻ። ስለዚህ ያ ባለጸጋው ምን ይላል? አማኑኤል ሲመጣ ምን ይላል? ወዳጄ ለምን የሰርግ ልብስ አለበስክም ይላል። የሰርግ ልብስ ምንድነው አልኳችሁ? ሲተረጎም ምንድነው? እሳ ወደ መንግስተ ሰማያት ወደ ሰርጉ ቤት ለመግባት የሰርግ ልብስ፣ ወደ ሙሽራው ክርስቶስ ለመግባት ምን ያስፈልጋል? የሰርግ ልብስ ያስፈልጋል። ያ የሰርግ ንስሐ ነው። አይ እኔ በደለኛ ስለሆንኩ ኃጢአተኛ ስለሆንኩ ሰው ስለሆንኩ ምናምን አይሰራም። እሱ እንደ ሰው መሆንክን ደካማ መሆንክን አውቄ እኮ ንስሐ ግባ ነው ያልኩህ። ሸክም አላመጣብህ። አያችሁ፣ ህንፃ ተሸክመ ዙር አላልኩም። አያችሁ፣ ሸክም አይደለም የሰጠው፣ ሸክምን የሚያቃልል ሸክምን የሚገላግል መንገድ አዘጋጅቼልሃለሁ። ንስሐ ምን ምክንያት አለ ይላል። ምን ምክንያት አለው? ምእመናን እናስበው። ንስሐ እንግባ፣ ወደ እግዚአብሔር እንቅረብ፣ የበደል እንካስ፣ የቀማን እንመልስ፣ የተጣላ እንታረቅ። ይህ ኩንትራት በሆነ ዓለም መባላት አያስፈልግም። እውነቱን ለመናገር እንደ አይምሮ ተረስቶን ነው እንጂ ዝም ብሎ ማንም ዓለም ኮተት ዓለም የሚሰጠን አጀንዳ ተሸክመን የምንጣለው ለምንድን ነው? ለምን እንባላለን? አስቡ። ትናንት አብሮ የነበሩ ዛሬ የሉም አይደል? አሁን ከዚህ ወጥተን ምን እንደሚገርም እናውቃለን። እናውቃለን። ታዲያ ለምን ነው የምንጣለው? ይሄ ኮንትራት እኮ ነው። በቃ ኪራይ ቤት ባለቤቱ ሲፈልግ ያስቀምጠናል፣ ካልፈለገ በር ዘግቶ ያባርረናል። ይህ ዓለም እንደዚያ ነው። አያችሁ፣ አንዱ ሲያባርር፣ አንዱ ሲተክል፣ አንዱ ሲነቅል ነው ዓለም። አያችሁ፣ እንደዚያ ነው። ስለዚህ ምንም ያስቀና ነገር የለውም። ራሳችን መመርመር፣ ከእግዚአብሔር ጋር መኖር ብቻ ነው የሚሻለው። እግዚአብሔር ጋር ለመኖር ደግሞ ይቅርታ መጠየቅ ነው፣ ንስሐ መግባት ነው። በአጭሩ አባቶች ጋር መማከር ያስፈልጋል። አያችሁ፣ የሰርግ ልብስ መልበስ ብቻ ነው የሚያዋጣ፣ እሱ ብቻ ነው መፍትሄ። ንስሐ ገብተን ሥጋው ወደሙ ተቀብለን መንግስቱ እንድንወርስ እግዚአብሔር ይርዳል። የእናታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን አባቶቻችን ጸሎት አይለየን። ይቆያል።